ትዕግስት የተላበሰውን መንፈስ፣ እግዚአብሔርን መጠበቅ ያለበት መንፈስ፣ በእምነት የሚያበረታውን መንፈስ፣ በልጅነት የተጠመቃችሁበትን መንፈስ አታጥፉት ከውስጣችሁ። ተስፋ አትቁረጡ፣ አትፍሩ፣ ጠብቁ ነው። ሐዘን ቢገጥመን እንጽናናለን፣ መከራ ቢገጥመን እንጽናናለን። ማን ስላለ ከኛ ጋራ? እግዚአብሔር መንፈስ ቅዱስ ስላለ እግዚአብሔርን ተስፋ አድርገን እንኖራለን። ስለዚህ የሚያጽናና መንፈስ ከኛ ጋር አለ። እግዚአብሔር ቸር ነው። ክብርና ምስጋና ለስሙ ይሁን። የሚያጽናና ነው። በሐዘናቸው ጊዜ የሚያጽናናቸው፣ በእያንዳንዱ ችግርና መከራ ጊዜ መጽናናትን የሚሰጥ፣ በሐዘን ጊዜ የሚጽናና፣ እንባን የሚታበስለት የክርስቶስ የሆነ ነው። መጨረሻችንን ያሳምርልን መድኃኔዓለም። እምነታችን ሰማይ የሚነካው የተሻልነንም ብለን ስላወራን ሳይሆን ስንኖርበት ጭምር ነው። ከሚታየው ጀርባ የማይታየውን ያያል። እግዚአብሔርን እንደመደገፍ ያለ ትርፋማነት የለም። በእያንዳንዱ ነገር ሰው በእግዚአብሔር ካለ ሙሉ ነው። እኛ ቁሳቁስ እየቆጠርን አነስን እንላለን እንጂ ከዓለም እንበልጣለን። በሁሉ አለ እግዚአብሔር። ሙሉ በኩል ይሄ ነው። እግዚአብሔር ያያል። ስሙ የተመሰገነ ይሁን። ባለጸጋ አድርጎት እግዚአብሔር ሰማይ ጠቀስ ፎቅ ኖሮት፣ ሀብት ኖሮት፣ ንብረት ኖሮት፣ በዚህ ሁሉ ተባርኮ ቤተ መቅደስ አጠገቡ ጋር ሆኖ አንድ ቀን ሳያስቀድስ ቤቱ ውስጥ ወድቆ የሚገኝ ሰው አለ። ችግር ነው ጌትነት ካላወቁበት። እግዚአብሔር ከሌለው ሰው ችግር ነው። ክርስትናም ካላወቁበት ኪሳራ ነው። የብዙዎቻችን ጭንቀት ይሄ ነው። እግዚአብሔር እንደተለየን አላወቅንም። ከውድቀት ሁሉ በጣም አደገኛ ውድቀት ሰው ወድቆ ግን ያለ ሲመስለው መጥፎ ነው። ማንም የቆመ ቢመስለው ምንድነው ያልኳችሁ? እንዳይወድቅ ይጠንቀቅ። ወደ ማን እንሸሸጋለን? ከእግዚአብሔር መሄድ ይቻላል? ንገሩኝ እንጂ የለም። ሰው ቢወድቅ እንኳን ከእግዚአብሔር ሸሽቶ አያመልጥም። ክርስቲያኖች ከእግዚአብሔር መሸሽ አይቻልም። እርቃንን የሚከድን እግዚአብሔር ነው። የደስታ ጉዳይ የሀብትና የቁሳቁስ ሳይሆን የልብ ጉዳይ ነው። ቀኖች ከፍተውብን አያውቁም። እንደው የቀን መጨረሻዬ በሆነ ብለን ተመኝተን አናውቅም። የጨለማ ስሜት ተሰምቶን የሚያውቀው ቀን የለም። ሞልቷል አይደል? እዚህ ምድር ላይ እስካለን ሁሌ ደስተኞች አይደለንም። እኛ ብቻ እንዳይመስላችሁ። በኑሮ የምንቀናባቸው ሰዎች ከኛ የበለጡ ብስጮች ናቸው። ግን በእኛ ኃጢአት ምክንያት ነገሮች ክፉ ነገር ሊሆኑ ይችላሉና ክርስቲያኖች በጸሎት በመትጋት አንድ ልብ ልንሆን ያስፈልጋል። ታቦቱንም ጣዖቱንም ይዘን እግዚአብሔር ቤት በኩል ይግባ። ዝም ብለን ደረቅ ስርዓት አድርገን ይዘነዋል ሃይማኖቱን። እንደኛ ጾመኛ የለም። እኛ 9 ሰዓት ላይ ልንበላ፣ ጓደኛችን 8 ተኩል ከበላ እንደ ኩነኔ ነው የምንቆጥርበት። እንደዛ ፈሪሳዊ እንደዚህ ቀራሽ ስላላደረከኝ ይላል። ታሪኩን ታውቁታላችሁ መቼም፣ ሁሌ ነው የሚሰበከው። ሳናቀው ድንገት ሰይጣን መንገድ ላይ ያስቀረናል። ሰይጣን ያዘገየናል። ጠዋት ቅዳሴ እንዳንሄድ ያዘገየናል። አላርም ሞልተን ተኝተን ሌላ ጊዜ በጊዜ ከሰኞ እስከ አርብ በጊዜ ማታ 2 ሰዓት ላይ ገና ወደ መኝታ ሂድ ተኛ ይላል። ቅዳሜ ግን የለም በፍጹም። ሌሊት ቤተክርስቲያን ሄዳለሁ ስላል እስከ እኩለ ሌሊት ሞባይልን ትጎረጉራለህ፣ ላይቭ ልግባ ትላለህ፣ ምን ትላለህ፣ በዚያ ታመሻለህ። ያንተ ላይፍ ዜሮ ነው። የሰው ላይፍ እያየ ያንተ ላይፍ ዜሮ ይሆናል። እንጾማለን፣ እንጸልያለን፣ ግን ሐሜተኞች ነን። አሁን ከላይ በጣም እናምራለን፣ ነጠላ ለብሰናል፣ በትዕግስት ተቀምጠናል። የዚህ ሁሉ ትዕግስት ውጤት ግን የተወደዳቸው የእግዚአብሔር ቤተሰቦች በለውጥ የሚገለጥ መሆን አለበት። ወዛችን ሳይለወጥ በባዕድ ሀገርም ቢሆን በሞገስ የምንኖረው ማን ስላለ ነው? ከኛ ጋር። ጊዜያችሁ ከስራ ጋር የማይጋጭ ከሆነ መንገድ ላይ ሰዓታችሁን ሰይጣን አይብላባችሁ። ወይ ታብዎ ፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት፣ መንገድ አትስጡት፣ አትፍቀዱለት። ለዲያብሎስ ትንሽ መንገድ ከሰጣችሁ አፋፍቶ መንገድ ላይ ያስቀራችሁ። ከእግዚአብሔር ማዕድ ምድራዊ ወሬና ቧልት ይዞ የሚያስቀራቸው ሰዎች ብዙ ናቸው። ላይ ቁጭ ብለው በቀልድ ይዘውት በዛው የቀረ ስንት አለ መሰላችሁ? እስክንጸድቅለት ይፈልጋል። ብቆች እስክንሆን ይፈልጋል። በውስጣችን ያለው መንፈስ ቅዱስ ሐዘኑን እንዲያቆም ያስፈልጋል። በህይወት ውስጥ እስከ መጨረሻ መታመን ነው ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜኑ ህዳጠው አኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ሰሚ ጆሮና አስተዋይ ልቦና ያድለን። ክቡር መምህራችን መጋቤ ሐዲስ መምህር ቀሲስ ትጉህ መሐሪ የዚህ ታላቅ ደብር የዚህ ጥንታዊና ታሪካዊ ደብር የስብከተ ወንጌል ዋና ኃላፊ፣ ክቡራን መምህራን፣ ካህናት፣ ሊቃውንተ ቤተክርስቲያን፣
የተወደዳችሁና የተከበራችሁ በውስጥም በውጭም ያላችሁ ምእመናን ወምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሶት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህች ዕለት መታሰቢያ የሚደረግለት ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ በረከቱ በሁላችን ላይ ይደርብን። የነብይ እግዚአብሔር ኤልያስ የመልአኩ ቅዱስ ሩፋኤል በረከት በሁላችን ላይ ይደርብን። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነትሐሰይ ባቲ። ይቺ እግዚአብሔር የሰራት ዕለት ናት፣ በእርሷም ደስ ይበለን ሐሴትንም እናደርግ። መዝሙረ ዳዊት መዝሙር 117 ቁጥር 7 የምናገኘው ኃይለ ቃል ነው። ከሰማዩ ህብረት ጋር የተደመሩ የእግዚአብሔርን ፍቅሩን፣ ርኅራኄውን፣ ደግነቱን በየቀኑ እያጣጣሙ የሚኖሩ ቸርነቱን የተረዱ ጣዕሙ ወታይምሩ ከመሄር እግዚአብሔር ጣዕሙ ወታይምሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቀምሳችሁ እዩ፣ ቸርነቱን ታውቁ ዘንድ ቅመሱት። እግዚአብሔር ቸር እንደሆነ ተብሎ የተነገራቸው ምእመናን ቸርነቱን የቀመሱ በሙሉ በደስታ የሚሞሉበት ቀን ነው። እንኳን አደረሳችሁ፣ እንኳን ለዚህ ቀን አደረሰን። ስለዚህኛዋ ቀን ነው እንግዲህ ከቀናቶች እጅግ የምንደሰትባቸው እግዚአብሔር የሰራቸው ቀናቶች አሉ። እያንዳንዱ ቀን በእግዚአብሔር የተሰራ ቢሆንም በእኛ ህይወት ላይ ደግሞ የተሰሩ ቀኖች አሉ። ቀኖች ሁሉ ጥሩ ናቸው። ቀኖችን ክፉ የሚያደርገው የሰው ልጆች ልብ ነው። መጽሐፍ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ሲል ክፉ ሰዎች በምድር ላይ ይበዛሉ፣ የሰይጣን ደቀ መዛሙርት ይጨመራሉ። በዚህ ምክንያት ቀኖች በራሳቸው ይከፋሉ። ብዙ ቀኖች ከፍተውብን አያውቁም? ቀኖች ከፍተውብን አያውቁም? እንደው የቀን መጨረሻዬ በሆነ ብለን ተመኝተን አናውቅም? የጨለማ ስሜት ተሰምቶን የሚያውቀው ቀን የለም? ሞልቷል አይደል? እዚህ ምድር ላይ እስካለን ሁሌ ደስተኞች አይደለንም። እኛ ብቻ እንዳይመስላችሁ፣ በኑሮ የምንቀናባቸው ሰዎች ከኛ የበለጡ ብስጮች ናቸው። በዓለም ላይ ራሳቸውን በማጥፋት አንደኛ የሚባሉ ሀገሮች በጣም ሀብታም ሀገሮች ናቸው። አያችሁ፣ የደስታ ጉዳይ የሀብትና የቁሳቁስ ሳይሆን የልብ ጉዳይ ነው። ልብ ደግሞ ደስ የሚለው ማንን ሲያገኝ ነው? እግዚአብሔርን ሲያገኝ ነው። ዛሬ ከታላላቆቹ ከተሰጡን ጸጋዎች መካከል አንዱ ደስታ ነው። የመንፈስ ቅዱስ ስጦታ መስተፍስሕ አይደል? ደስታን የሚሰጥ የሚያጎናጽፍ የሚያስደስት ማለት ነው። የጨፈገገውን ፊት የሚያፈካ የወደቀውን ሰላም የሚያነሳ ያጣነውን ተስፋ የሚሞላ ባዶነታችንን የሚሞላ እስራትን የሚፈታ ጭንቀትን የሚያስወግድ ደስታ ከእግዚአብሔር ነው። ስለዚህ ዓለም ይህን ቀን ካላጣጣመው የእግዚአብሔርን ቸርነት ካልቀመሰ በምሬት መኖሩ አይቀርም። ስለዚህ የተማርነባቸው ብዙ ቀኖች አሉ። እነዛ ቀናቶች እግዚአብሔር ያልሰራቸው ቀኖች ናቸው። ቀኑም በቀን ቅርጹ አይደለም፣ መዓልተ ወሌሊተ በሚለው ሳይሆን ውሏችን እግዚአብሔር የሌለባቸው ናቸው ማለት ነው። ሰው በጨፈገገ ፊት ከዋለ እግዚአብሔር ከሱ ጋር አብሮት አልዋለም። እግዚአብሔር ከሐዘንተኞች ጋር የሚውል ከሆነ ሐዘናቸውን ሊያጽናና ነው። እግዚአብሔር ያላጽናናት ነፍስ አልተጎበኘችም ማለት ነው። ሙሉ ቀን በሐዘን ከዋልን አልተጎበኘንም። ስለዚህ ራሳችንን መጠየቅ አለብን። ሰው ሆይ ራስህን መርምር ይላል መጽሐፍ አይደል? ራስን መፈተን እንደውም ምንድነው ራሳችሁን ምንድነው የሚለው? ወለርእሰክሙ አመክሩ ለእምሃል ሀለውክሙ በሃይማኖት። በሃይማኖት ከሆነ ያላችሁት ራሳችሁን መርምሩ። ክርስቲያን ማለት በየቀኑ ራሱ የሚመረምር ነው። እንዴት ነው ዛሬ የዋልኩት? የት ጋር ተበሳጭቼ ነበር? እግዚአብሔርን ዞር አድርጌው ነበር ማለት ነው። ተለይቼው ነበር ማለት ነው።
አልታወቀኝም ማለት ነው። ሶምሶን እግዚአብሔር እንደተለየው አላወቀም ነበር ይላል። አይገርምም? ጨለማ በሆነው በእስራኤል ሕይወት ውስጥ የነጻነትን የብርሃን ፍንጣቂ ያሳየ፣ በክንዱ ፍልስጤማውያንን የደቆሰ፣ በአንድ የአህያ መንጋጋ ሺውን የጣለ፣ ሰይፍና ጎራዴ ጦር ጋሻ ይዞ የመጡትን ከአህያ መንጋጋ ነቅሎ አንዲት የአህያ መንጋጋ ይዞ ከሰይፍና ከቀስት በላይ ከሮኬትና ከሚሳኤል በላይ ሺህ የጣለ፣ እንዲህ አይነት በአንድ ጊዜ ሺህ የሚጥል መሳሪያ በዓለም ላይ የለም፣ አይገኝም። ምክንያቱም ሰዎች ተበታትነው ስለሚገኙ ሁሉን አንድ ጊዜ መምታት አይቻልም። አሁን እንኳን ባለንበት ጦርነት ኃያላኑ ደበደቡ የተባለው እስከዛሬ ድረስ ባለው ውስጥ የሟቾቹ ቁጥሮች ምን ያህል እንደሆነ ታውቁታላችሁ። ምክንያቱም ምንም እንኳን መሳሪያ ሁሉም ማጥፋት ይችላል ቢባልም ሰው ተሸክፎ አይኖርም። ሰራዊት በስልታዊ ትግል ነው። በስልታዊ ትግል የመጡበትን ሺውን ግን በአንድ የአህያ መንጋጋ ጥሏል። እግዚአብሔር የሚሰጠን አንዲት የአህያ መንጋጋ ዓለም ከምትሰራው ኒውክሌር ይበልጣል ማለት ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ይሄንን የሚያክል ትልቅ ክብር ያለው ሶምሶን ወደቀ። ትልልቆች ይወድቃሉ፣ በጣም ትልልቆች ይወድቃሉ። ማንም የቆመ ቢመስለው ምንድነው የሚለው መጽሐፍ? ንገሩኝ እንጂ ቀላል መልእክት እንዳይመስላችሁ። ይሄ የቆመ ሁሉ የመሰለው የወደቀ ስንት አለ። እግዚአብሔር እኮ ስራ ላይ ነው። እኛ እኮ ረስተነው ነው እንጂ ባለፉት 5 እና 6 ዓመታት ውስጥ በጣም ሀገራችንን እውቅ ያደረጉን ሰዎች፣ በፍቅራችን መካከል ጠብ የዘሩ ሰዎች፣ እንድንገዳደል ያደረጉ ሰዎች እኮ በብዙ መልኩ ተቀናንሰዋል። እግዚአብሔር ቅነሳውን አላቆመም። አሁን ደግሞ አለን የሚሉትንም እግዚአብሔር ዋጋ የሚከፍልበት ጊዜ አለ። ሁሉ ጊዜ የልዩነት ሰባኪያን መመታታቸው አይቀርም። ምክንያቱም እግዚአብሔር ምን ይላል? የክፋት ሰራዊትን ሸንጎ ምን አለ? እበትናለሁ ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር የዲያብሎስን ሰራዊት ይበትናል። ስለዚህ በአህያ መንጋጋ ሺህ ይጥላል፣ 1000 ይጥላል። ይሄን ሁሉ ትልልቅ ነገር ማድረግ ይችላል፣ ግን ግዙፎቹም ይወድቃሉ። እግዚአብሔር በእኛ ሺውን ከጣለ በኋላ ካልታመንነው እኛም እንወድቃለን። ሶምሶንንም ያህል ጀግና ታላቅ ሰው በጣም በእግዚአብሔር ኃይል እንዲያድግ እንዲወለድ የተደረገ በልዩ ኃይል ናዝራዊ ተብሎ የተለየ፣ ፀጉሩ እንዳይላጭ የተባለ፣ የሚያሰክር ነገር እንዳይጠጣ፣ የረከሰ ነገር እንዳይነካ የተባለ፣ ሬሳ አይነካም። ለኛ ሬሳ ዓለም ነች። ዝሙቱ፣ ዘረኝነቱ፣ መዳራቱ፣ አምልኮ ጣዖቱ፣ ጎጠኝነቱ፣ ምቀኝነቱ፣ ክፋትና ተንኮሉ፣ ሐሜትና ቧልቱ፣ አሉባልታው፣ እነዚህ በሙሉ ሬሳ ነው። ለኛ የሞተ ነገር ነው። እግዚአብሔር የረከሰውን ከኛ ላይ ያርቀልን። ሬሳ አይነካም ተባል። የሚያሰክር ነገር አይጠጣም። የተቀላቀለ ህይወት አይደል እንደ የምንኖረው እኛ በቀን 3 እንኖራለን፣ አንዳንዴም 4 ጊዜ። ጥሪ ካለብን የሄድንባቸው ቦታ ላይ በሃይማኖት ተስማምተን ለመዋል ራሳችንን ሃይማኖታችንን ጥለን የማይገባ ቦታ ላይ እንገኛለን። አይታችኋል። አንዳንድ ቲክቶከሮች የረመዳን ጊዜ ትክክለኛ ጾመኛ ሆነው ጀለቢያውን ላይ ያጠልቃሉ። የኛ ጾም ሲገባ ደግሞ የሆሳናት ነጭ በነጩን የዘንባባ አክሊሉንም ቆቡንም ምኑንም ቀለበቱንም እንደው በዚህ በቄጠማ ብዛት ገነት ይገባል የተባለ ይመስላል ዲኮሬሽን ያበዛሉ። ዘፈን ያለቀን ደግሞ የዘፈኑን በጣም ምርጥ ዩኒፎርም ለብሰው እርቃናቸውን ይታያሉ በማይገባ ስፍራ ላይ። ሌላ ደግሞ በሌላ ውስጥ ደግሞ ያሉ ዓለማውያን ደግሞ ያገኙ ጊዜ እንደዛ ይሆናሉ። ክርስትና የተዘበራረቀ ሰብዕና አይደለም። ግልጽና ቀጥተኛነት፣ ወጥ አቋም፣ የእግዚአብሔርን መንግስት የሚናፍቅ ሰብዕና ነው። መድኃኔዓለም ለዚህ ክብር ሁላችንንም ያብቃን። ስለዚህ በእንደዚህ አይነት ኑሮ ክርስቲያን ግልጽና ቀጥተኛ ነው። ፈቃዱን የሚቆጣጠር፣ ስሜቱን የሚገዛ። ስለዚህ የሚያሰክር ነገር ይሄ ያሰክራል። መጠጥ እኮ የሚያሰክረው አንድም ሲበዛ አንድም ደግሞ ምን ሲሆን ነው? ሲቀላቀል ነው፣ ሲቀየጥ። የፕሮቴስታንቱ መዝሙር ከኦርቶዶክስ ዝማሬ ጋር ሁለቱም ጌታን ነው የሚያመሰግነው ብለው ሁለቱም በአንድ ካሴት ወይም በአንድ ፍላሽ አድርገው የሚያዳምጡ ሰዎች መንገድ ይጠፋባቸዋል። ድንገት መንታ መንገድ ሲያገኙ እልም ብለው በዛ ይቀራሉ። በቀጥተኛ ህይወት ከማያምኑት ጋር በማይመች አካሄድ አትጠመድ ይላል። ከማያምኑት ጋር በሃይማኖት ነው ሁሉ ነገር የሚያምረው፣ በራሳችን ነው። ሌሎችን በማክበርና የነሱን ባለመንካት ኦርቶዶክሳዊ ቁመና፣ ኦርቶዶክሳዊ ጨዋነት የሚገለጠው እኛ ሌላውን ሃይማኖት እኮ በመንካት አንታወቅም። እንደው ሚዲያ ላይ ሙግት እንኳን ብታዩ ስለተተነኮሱ መልስ ለመስጠት ሲሄዱ ነው መታያቸው እንጂ ከመሬት ተነስተው ሲሳደቡ የኛ ልጆች አይታዩም። እግዚአብሔር ልጆቻችንን ያብዛልን። ምክንያቱም ክርስትና ሌላውን በር ሄደ አጥር ንካ ብሎ አይሰብክም። ኦርቶዶክስ በፍጹም አትሰብከም። ያ ብቻም አይደለም። ለኛ ከሌላ እምነት አንድ ሰው እዚህ ቤት ዛሬ ቢመጣ ሙሉ ለሙሉ ዩኒፎርሙን እናስቀይረዋለን ሲጠመቅ።
በቃ ተቀይሮ ነው። ዛሬ ጠዋት ቦሌ መድኃኔዓለም አንድ ደስ የሚል ምስራች ነግራቸዋለሁ። በሌላ ሃይማኖት ውስጥ ዘማሪት የነበረች ትልቅ ማዕረግ ያላት ልጅ መርዓተ መንፈስ ቅዱስ ተብላ ሀብተ ወልድና ስመ ክርስትና ተሰጥቷት ዛሬ ተጠምቃ ስጋው ደሙ ተቀብላለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ፊሽካ አልነፋንም፣ እኛ ጥሩምባ እንትን አላደረግንም አይደል? አዋጅ አላስነገርንም። ምክንያቱም በቃ ያቺ ነፍስ ወደ ቤቷ ገባች። ግብኢ ነፍሴ ውስተ ዕረፍትኪ ነው። ከዛ በተረፈ ኦርቶዶክስ እንድትስፋፋ ሰዎችን እንደ ባንዲራ እያቆምን አንሰራም። ምክንያቱም በእንደዚህ አይነት መስመር የተሰራች ሃይማኖት አይደለም ያለችን፣ ቀጥተኛ ሃይማኖት ነው ያለን። ሰው በመረዳትና እግዚአብሔርን በማግኘት የሚኖርበት ሃይማኖት ነው። ከዚህ በኋላ ይቺ ልጅ እዛ ቤተ እምነቱ ስትለብስ የነበረውን አለባበስ አቁማለች። ብታዩት ተሸፋፍና መነኩሴ መስላን የመጣችው የቤተ ክርስቲያኒቱን ስርዓት ጠብቃ የጥምቀት ልብሷን ለብሳ ነጩን ለብሳ የሰማይ ሰራዊት ህብረት ሆና ከዚህ በኋላ ሌላ ልብስ አይለበስም። አንድ ሼህ ኦርቶዶክስ ሆኖ ቢመጣ ያንን የእስላም ልብስ ሙሉ ለሙሉ አስወልቀን እንሰጠዋለን። ያ ልብስ በዛኛው ተቋም የራሱ ክብርና ማዕረግ አለው። ይሄ ሰው ወደኛ ከመጣ እንደ ባንዲራ ያለበትን 90 ጊዜ አናደርገውም። እኛ ቤት ግን ከዚህ ከሄዱ በኋላ ኮብልለው ለሆዳቸው ብለው ጾሙ ሲያቀታቸው ቆባቸውን አውልቀው ሆዳምነት ሲያስቸግራቸው ጨጓራቸው እህል አምጣ አምጣ እያለ ሲረብሻቸው ሄደው ሲያበቁ ከ20 ዓመትና ከ30 ዓመት በኋላ ቀሚስ ለብሰው ቆብ አድርገው ድጋሚ ጌታን እንስበክ ብለው በየፌስቡክ ተጠደው ታያቸዋላችሁ። በትልቅ እድሜ አንሰው ማስታወቂያ ነው ማለት ሃይማኖት አይደለም። ለምን መልበሱ አስፈለገ? እዚህ ቤት ያለው ሁሉም ነገር አስጠልቷቸው ከወጡ እዛ ቤት ደግሞ የራሱ የሆነ አለባበስ ስላለው ለምን ማስታወቂያ ይሰራል? እኛ እንዲህ አንሰራም። ትክክለኛው ሃይማኖት መለያየነቱ ይሄ ነው፣ ጨዋነት ነው። የሌሎችን አንነካ፣ ወደኛ የመጡትን ደግሞ የሌላ አናለብስም። ምክንያቱም ሙሉ ልብስ አለን እኛ። ክብርና ምስጋና ለአምላካችን ይሁን። መለያ ልብስ አለን። ኦርቶዶክሳዊነት ሙሉ ልብስ፣ ምንም መቀላወጥ የለም። እነሱ ያለኛ አይሆንላቸውም ካልቀላወጡ። ትንሣኤን እኛ ብናከብር የግድ አዳራሻቸውን ሞልተው ዘራፍ ማለት አለባቸው። ያቅማቸው ነው ያ። ለምን? ምክንያቱም እንለያያለን። እኛ ስናከብር የራሳችን ትውፊቶች ከመጽሐፍ ቅዱስ አንወጣም ይላሉ። ትንሣኤ በእያርግና እየወረድ ነው፣ አብረው ያከብራሉ። ዛሬ ጰራቅሊጦስ ነው ብለው እያከበሩ ነው። በየትኛው ካላንደር? በእኛ ካልቀላወጡ መኖር የማይችሉ እኛ ከሌለን የማይኖሩ አሉ፣ ብዙ ናቸው። እኛ እናስቀላውጣለን እንጂ ወደዛ ዞር ብለን አናይም። ክብርና ምስጋና ለአምላካችን ይሁን። ግን የአንድነት ምልክት ለሁሉ እንሰጣለን። እኛ በራችን ለሁሉ ክፍት ነው። አሁን ይሄ ያለንበት ሳምንት ዛሬ 23 ነው። እስከ 25 ከ21 እስከ 25 ምን እንላለን? እመቤታችን የታየችበት ንገሩኝ፣ ምንድን ነው የሚባለው? ደብረ ምጥማቅ ማርያም ስሟ የተመሰገነ ይሁን። የታየችው መርጣ አይደለም፣ ለወደዷት ሁሉ ታየች። ሙስሊሞችና ክርስቲያኖች በግብጽ ምድር ላይ አዩዋት። በሀገራቸው የታሪክ መጻሕፍት ተጻፈ። ለጦርነት ሲፈላለጉ የነበሩ ሰዎች የሰይፍ እጃቸው ዛለ። ከዛ ድንግል ለሁሉም ታየች። አሁን ጸበላችን ልክ እንደዛው ለእስላሙም ለክርስቲያኑም ለጂሆቫውም ክፍት ነው። መጥቶ ቢጣ አናስገድድም፣ በራችን ክፍት ነው። ምግባችን ብዙ ስለሆነ አያልቅብንም። ስንመግብ እንኖራለን፣ የሰው አንፈልግም። እኛ አንቀላቅልም። ክብርና ምስጋና ለአምላካችን ይሁን። ክርስትና ይሄ ነው። ይሄንን ሁሉ መነግራችሁ ሌላ ላይ ጥላቻ እንዲኖርባችሁ አይደለም። ሃይማኖታችን ጥላቻ አይሰብክም፣ ግን ፍቅር መሆናችንን ለማሳየት ነው። አቃፊነት ይታይ ከተባለ እንደኛ የለም፣ ግን መቀላቀል አይፈቀድም። ግልጽ ነው አይደለ? አንድ ነን ብሎ አብረን አናመልክም። አንድ ነን ብለን አብረን ስርዓተ ቁርባን አንሰራም። አንድ ነን ብለን አብረን ስርዓተ አምልኮ አንፈጽምም። ከማያምኑት ጋር በማይመች አካሄድ አትጠመዱ፣ ያኔ ትበላሻላችሁ። ስለዚህ ሶምሶን የወይን ጠጅ እንዳይጠጣ ተባለ። የሚያሰክር መጠጥ እንዳይቀላቅል ነው። የሃይማኖት ስካር ደግሞ ከስካር ሁሉ በላይ ከባድ ነው። እንደ ምንፍቅና አይነት ስካር የለም። ሲደበላለቅብን መጥፎ ነው። ከተደበላለቀብን ምን እንደምንፈጥር በታሪክ የተፈጠሩ ሃይማኖቶችን ድርሳናት ታሪካችሁን ወደ ኋላ ስዳስሱ ታውቁታላችሁ። መጥቀስ ስለማያስፈልግ ነው። የራሳችንን እናወራለን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እኛ አንቀላቅልም። ሶስተኛው ደግሞ ምንድነው የሚለው? ራሱን ምላጭ አይነካውም ተባለ። የኛ ራሳችን ማን ነው? ንገሩኝ፣ ማን ነው ራሳችን? በቃ በፍጹም ራሳችን ላይ ምላጭ አናስገባም። ክርስቶስ የሌላት ቤተክርስቲያን የለችንም። የስብከታችን ማዕከል፣ የሃይማኖታችን መሰረት፣ ጉልላታችን፣ መሰረታችን ማን ነው? ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። በክርስቶስ ላይ ነው የተመሰረትነው። እኛ ክርስቶስ ነው መሰረታችን፣ እርሱ ነው። የቤተ መቅደስ የቤተ ክርስቲያን በገዛ ደሙ የዋጃት ክርስቶስ ነው። ስለዚህ እነዚህ ሶስት ነገሮች እንዳይተው ሰው ይህን ሶስት ነገር ካጣ ደስታ ይርቀዋል።
ዓለም በጥላቻ የተሞላችው ሶስቱ ነገሮች የላትም። እኛ ዛሬ መንፈስ ቅዱስ ወረደ ብለን ደስ ያለን እነዚህ ሶስት ነገሮች ስለያዝን ነው። አልቀላቀልንም እምነታችንን ከሌላ እምነት ጋር። የረከሰ ነገር አልነካንም። ምክንያቱም እኛ ቆራቢያን ነን፣ ስጋው ደግሞ የምንቀበል ነን። እኛ ራሳችንን አልተላጨንም። ክርስቶስ ራሳችን ነው፣ እሱን አላስወገድነውም። እሱ የቤታችን ራስ የመቅደሳችን ጉልላት አድርገነው እንኖራለን። ለዘላለም በሚያበራው በጉ ለኛ ራሳችን ነው። ክብርና ምስጋና ለስሙ ይሁን። ቤተክርስቲያን ላይ የሚያበራባት ራዕየ ዮሐንስ ምዕራፍ 21 ቁጥር 20 ላይ የሚያበራላት በጉ ስለሆነ በሮቿ በቀን ከቶ አይዘጉም ይላል። አሕዛብ በብርሃኗ ይመላለሳሉ፣ በሮቿ በቀን ከቶ አይልም። ከዚያ ምን ይላታል? የሚያበራላት በጉ ነው። ከበጉ ብርሃን የተነሳ የብርሃን መፍሰሻ ትሆናለች ይላታል። ቅድስት አማናዊት ኢየሩሳሌም፣ የሰማያዊት ኢየሩሳሌም ምሳሌ ቅድስት ተዋህዶ እናታችን ቤተክርስቲያን ድውያነ ስጋን በተአምራት ድውያነ ነፍስን በትምህርቶቿ ለውጣ የምታሳይ የለውጥ ቤት፣ የፍቅር ቤት፣ የአንድነት ቤት፣ የጽናት ቤት፣ የደስታ ቤት፣ የመጽናናት ቤት፣ የመረጋጋት ቤት። ለምን? መንፈስ ቅዱስ የወረደባት ናታ። ክብርና ምስጋና ለአምላካችን ይሁን። ስለዚህ በዚህ አይነት ሁኔታ መሄድ ስላቃተው ሰምሶን ወደቀ። ከማያምኑት ጋር በማይመች አካሄድ አትጠመዱ አለ። ደሊላ የምትባል አንዲት ሴት ከአሕዛብ ወገን የሆነች ከፍልስጤማውያን ወገን ወደቀ። ራሱ እሷ ጋር ሄዶ በፍቅር ኃይሉን ነገራት። በምን ምክንያት ኃይሉ ከሱ እንደሚቀንስ ራሱን ሲላጭ እንደሆነ። ስለዚህ ራሱን ለመላጨት ክንዷ ላይ አስተኝታ የወይን ጠጅ እያጠጣች እያሻሸች ሰብራ ጣለችው። እቺ ደሊላ የተባለች ዓለም ስንቶቻችንን ሰብራ ጥላናለች በብልጭልጯ። ጾም ያስፈረሰችው የለም ደሊላ መሃል ላይ እየጾመ አብይ ጾምን መሃል ላይ ጓደኞቹ ሁሉ ሲበሉ ከዚያ በኋላ እቺ ደሊላ ስጋዊነት ምራቁን በአፉ ሞልታ በቃ እስካሁን ጾመሃል ይበቃል ብላ ያስቆመችው ስንት አለ። ጾሙን አቋረጥኩት የሚል 10,000 ሜትር የሚወዳደር ሯጭ 5,000 ሜትር ላይ አቆምኩኝ ቢል ጨረስኩ ማለት ይችላል እንዴ? አቋረጥኩ ነው የሚባለው። እግዚአብሔር ከማቋረጥ ይሰውረን። በህይወት ውስጥ እስከ መጨረሻ መታመን ነው ሃይማኖት። እስከ መጨረሻ የተወቀታ ድረስ ልዩ ሶስትነትህን ማመንን ፈጽምልን ጠብቅልን ይላል የቤተክርስቲያን ጸሎት። ጸሎተ ቡራኬ ላይ ካህኑ የሚለው ነው። እስከምንሞት ካንተ አንውጣ፣ ካንተ እንዳንለይ። ይሄ የጴጥሮስ ቃል እኮ ነው አይደል? እስመ ማቤከ ነቃ ህይወት ሀበመኑ እስመ ማቤከ ቃለ ህይወት እስመ ቃለ ህይወት ብከ ሀበመኑ ነሐውር እምኔከ። በአንተ ዘንድ የህይወት ቃል አለና ካንተ ወደ ማን እንሄዳለን አይደል? ወደ ማን እንሸሸጋለን? ከእግዚአብሔር መሄድ ይቻላል? ንገሩኝ እንጂ የለም። ሰው ቢወድቅ እንኳን ከእግዚአብሔር ሸሽቶ አያመልጥም። አዳም በጣም ሞኝ የሆነበት ቦታ በለስ ከበላ በኋላ አትክልት ስር ተደበቀ። ዛፎቹን የፈጠራቸው ማን ነው? ንገሩኝ እንጂ። አሁን እኮ በዚህ ባለው ዘመናዊ መሳሪያ ተገጥሞ እዚህ ቤት ውስጥ ምን እንዳለ ማየት ይቻላል። ግድግዳውን አልፎ የሚያሳይ መሳሪያ አለ አይደል? የእግዚአብሔር አይን ከዚህ ይበልጣል አይበልጥም? ይሄንን እንዲፈጥሩ የፈቀደ አእምሮ ከዚህ በላይ ይሰራል። ዘፈጠራሁ ለአይን ይሬእኑ ወዘተከላሁ ለእዝን ይሰምዕኑ ይላል መጽሐፍ። አይንን የፈጠረ አያይምን? ጆሮንስ የሰራ አይሰማምን? ይሄን ቴክኖሎጂ እንዲሰጡ አእምሮ የፈጠረ ከሚታየው ጀርባ የማይታየውን አያይም? ወገኖች ያያል። እግዚአብሔር አያየንም ብለው ኃጢአት የሚሰሩ በርካታ ሰዎች አሉ። ከሚታየው ጀርባ የማይታየውን የሚያይ እግዚአብሔር ታማኝ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ያያል። ሁሉን ማየት ከሚችለው ከእግዚአብሔር አትራቁ። ከሱ የራቁ ባዶ ናቸው። የነፍስ ሞት ከእግዚአብሔር መራቋ ነው። ሞታ ለነፍስ ርቅም እግዚአብሔር ነው። ስለዚህ ከእግዚአብሔር የመላቅ አንዱ ምልክት በማይመች አካሄድ መጓዝ ነው። ከዚያ በኋላ ፍልስጤማውያን መጡብህ አለችው። የወይን ጠጅ አጠጥታ አሰከረችው፣ ክንዷ ላይ አስተኛችው፣ ራቁቱን ተወችው፣ ጸጉሩን ላጨችው። መጣሁ አለ። መጡብህ አለችው። እግዚአብሔር እንደተለየው አላወቀም ይላል። የብዙዎቻችን ጭንቀት ይሄ ነው። እግዚአብሔር እንደተለየን አላወቅንም። ከውድቀት ሁሉ በጣም አደገኛ ውድቀት ሰው ወድቆ ግን ያለ ሲመስለው መጥፎ ነው። ማንም የቆመ ቢመስለው ምንድነው ያልኳችሁ? እንዳይወድቅ ይጠንቀቅ። ዓለም ወድቋል። በቴክኖሎጂው ከዓለሙ ጋር አብረን ለመሆን እንጥራለን፣ ግን በብልሃት ነው። እኛ ኦርቶዶክሳውያን ከሀገራቸው ተሰደው ለመኖር ቢፈልጉ ከዛ ሀገር የሚቀበሉት የሚጠቅማቸውን ነው እንጂ ስለ ሃይማኖት ከምግብም ሁሉ ሳይቀር በጣም ከፍተኛ ጥንቃቄ ያደርጋሉ። ተገኘ ብሎ ያገኙት ነገር ላይ ሁሉ አይወድቁም። ኦርቶዶክሳዊ ጨዋነት፣ ቁጥብ ሰብዕና፣
ኢትዮጵያዊ ማንነት እኛ ውስጥ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወዛችን ሳይለወጥ በባዕድ ሀገርም ቢሆን በሞገስ የምንኖረው ማን ስላለ ነው? ከኛ ጋር። ልጆቿ ሲሰደዱ አብራ የምትሰደድ ቤተክርስቲያን ዕጣኑና ጧፉ፣ መስዋዕቱ፣ ካህኑ፣ ጽናው፣ ማዕጠንቱ አብሯት ይሰደዳል። ከምዕመኑ ጋር አብሮ ይሰደዳል። ቤተክርስቲያን አብራ ትሰደዳለች። በዚያ ሀገር ባለርስት ታደርጋለች። ክርስቲያን የትም ይቁም ቁመናው መዛነፍ የለበትም። የትም ይሁን ከእግዚአብሔር ጋር። አዳም ይሄንን አላወቀም እኮ። እግዚአብሔር አያየኝም ብሎ ዛፍ ስር ተደበቀ። አይቴ ነው አውርም መንፈስከ ዳዊት እኮ አለ ወአይቴ እጎይ እምቅድመ ገጽከ ምን ያረግ ውስተ ሰማይ የኔ አንተ ካንተ ወዴት እሄዳለሁ? ከመንፈስ ወደ ማን እሸሸጋለሁ? ወደ ሰማይ ሰማያት ቦታ በዚያ አለ፣ ወደ ጥልቁ ቦርድ በዚያ አለ። በሁሉ አለ እግዚአብሔር። ምሉ በኩለሄ ነው። እግዚአብሔር ያያል። ስሙ የተመሰገነ ይሁን። ስለዚህ ከሚያየው እግዚአብሔር ሊሰወር ፈለገ። ራቁትህን መሆንን ማን ነገረህ አለው። ክርስቲያኖች ከእግዚአብሔር መሸሽ አይቻልም። እርቃንን የሚከድን እግዚአብሔር ነው። ልጅ በአባቱ ፊት ራቁትነቱ አያሳፍረውም። ጧፉን አጥፉት። ከህፃናቱ በስተቀር ትልልቆቹ ጧፉን አጥፉት። በኋላ አንድ ላይ ታበራላችሁ። ጎሽ እግዚአብሔር ይታዘዛችሁ። አጥፉት። ማን ነው ግን የለኮሰላችሁ? እንደሚያጨሰው ላይተር ይዛችሁ ነው የምትመጡት። እንደው የራሳቸውን ለኩሶ ቁጭ አብረን ይዘን ስናበራ ነው የሚያምረው አይደለ እንዴ? ማን ይመስገን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ያያል። አይኖቻችንን ያብራልን። ከሚታየው ጀርባ የማይታየውን ያያል። እግዚአብሔርን እንደመደገፍ ያለ ትርፋማነት የለም። በእያንዳንዱ ነገር ሰው በእግዚአብሔር ካለ ሙሉ ነው። እኛ ቁሳቁስ እየቆጠርን አነስን እንላለን እንጂ ከዓለም እንበልጣለን። ምንም አይነት ፍርሃት በእኛ ዘንድ የለም። የሚመጣውን ሕይወት ተስፋ እናደርጋለን አይደል? የሙታንን መነሳት ተስፋ እናደርጋለን። የሚመጣው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ብለን እኮ ነው ቅድም የጸለይነው ጸሎተ ሃይማኖት ላይ ሁሉን የፈጠረ ብለን አምስቱን አዕማደ ምስጢር ስናውጅ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ ተሻግረን እንኖራለን። ከሞት በኋላ ሕይወት፣ ከመቃብር አጠገብ ትንሣኤ አለ። ስለዚህ በዚህ ደስ ይለናል። የዛሬዋን ቀን ስናስብ ሞተን በስብሰን የማንቀር እንደ ፀሐይ የምናበራ እንደ እሳት የምናንጸባርቅ መሆኑን የተረዳንበት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ያለ ዳዊት ይህች እግዚአብሔር የሰራት ቀን ናት፣ ኑ በእርሷ ደስ ይበለን ሐሴትን እናድርግ። የዛሬዋ ቀን ከ9 የጌታ አበይት በዓላት መካከል አንዱ እጅግ ያማረ የተዋበ ነው። በዓሉ ከጌታ 9 በዓላት መካከል አንዱ ተብሎ ይጠቀስ እንጂ በዓሉ በዓለ ጰራቅሊጦስ ይባላል። የጌታ ቃሉ የተፈጸመበት ጽንዑ ተስፋው ለአብ ያለበት የተፈጸመበት። ስለ መንፈስ ቅዱስ ግን መንፈስ ቅዱስ ሀብቱን በእያንዳንዱ ምዕመናን ልቦና ያሳደረበት ለዘላለሙ ከኛ ጋር እንደሚኖር እግዚአብሔር መንፈስ ቅዱስ አካላዊ መንፈስ ቅዱስ ከሦስቱ አካል አንዱ አካል መንፈስ ቅዱስ ራሱ ወልድ አካላዊ ቃል ነው። መንፈስ ቅዱስ አካላዊ መንፈስ ነው። አብ አካላዊ አባት ነው። አብ ወልድ መንፈስ ቅዱስ ስንት አምላክ እንላለን? አንድ አምላክ ከሦስቱ አካል አንዱ አካል መንፈስ ቅዱስ ሀብቱ፣ ረድኤቱ፣ ስጦታው በልዩ ልዩ ሀብት ዛሬ በቤተ ክርስቲያን ላይ ወረደ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ቤተ ክርስቲያን ልደቷ ነው እንላለን። በክርስቶስ ደም የተመሰረተችዋ ቤተ ክርስቲያን ዛሬ ልጅነቷ በትክክል በአዋጅ በአደባባይ ወጣች። እዛ ጋር በምስጢር ተወለደች። ዛሬ ደግሞ በይፋ ወጣች። ስቅለቱ ለሁሉም ሰው ምስጢር ነው። ለሰው ልጆች በጣም እስኪገባቸው ድረስ ከባድ ምስጢር ነው። ሐዋርያት እኮ የጌታን መከራውን ሞቱን ተቀብለውታል። ትንሣኤውን እኮ ነው መቀበል ያቃታቸው። መላእክቱ ደግሞ መቀበል ያቃታቸው ሞቱን ነው። ትንሣኤው ለነሱ ብርቅ አይደለም። የማይሞተው እንዴት ሞተ ነው የነሱ ቁጣ። ያውቁታላ በኃይል በጌትነት። ክብርና ምስጋና ለስሙ ይሁን። የማይሞተው እንዴት ሞተ ነው። ስለዚህ ሶበ ሰቀልዎ አይሁድ ለእግዚእነ፣ አይሁድ ጌታችንን በሰቀሉት ጊዜ ብሎ ምንድነው የሚለው? ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤልም በጣም ተደነቀ። እንዴ የማይሞተው እንዴት ይሞታል አለ። ስለዚህ ትንሣኤው ለነሱ አዲስ አይደለም፣ ሕያው እንደሆነ ያውቁታል። ሙታን መካከል መገኘቱ ነው። ለዚህ እኮ ነው ለቅዱሳት አንስቱ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ እዚህ መንደር የለማ፣ ሕያው ነው። እሱ ሕያው ነው። እግዚአብሔር ወልድ ሕያው ነው። እግዚአብሔር አብ ሕያው ነው። እግዚአብሔር መንፈስ ቅዱስ ማህያዊ ነው አይደል የምንለው? ማህያዊ በሚሆን ሕይወትን በሚሰጥ በመንፈስ ቅዱስ እናምናለን። ከሦስቱ አካል አንዱ አካል
ዛሬ ለቤተ ክርስቲያን የወረደበት ቀን ነው። ስለዚህ እቺ ቀን ደስ የምታሰኝ ቀን ናት። ትልቁ ደስታ ይሄንን ቀን ማሰብ ነው። ከሌላው ዓለም እኛ እንሻላለን። ካወቅንበት ነው፣ ከተረዳንበት ነው። ካላወቅንበት ኪሳራ ነው፣ ችግር ነው። ጌትነት ምን ካላሉበት ይባላል? እንደምን አመሻችሁ። ችግር ነው ጌትነት ካላወቁበት ነው። ካላወቁበት ጌትነት ችግር ነው። ጌትነት የሚለውን በብዙ መልኩ ያዙት። ለምሳሌ ባለጸግነት ካላወቁበት ችግር ነው። ራሱን የማይጠብቅ ሰውነቱን ጥሎ ነገ በላለሁ ብሎ አጠራቅሞ ገንዘብ ሲያከማች ውሎ ከዛም በኋላ አሁንስ ቁጭ ብዬ ደሞ ልብላ ብሎ ለመመገብ ሲጀምር ጨጓራውን እንካ ሲለው አልቀበልም ይላል። ብዙ ጊዜ እምቢ ብሏል። እየጾመ ውሃ በጨው እየበጠበጠ ደረቁን እየበላ ያጠራቀመው ገንዘብ እርጥቡን እንካ ሲለው ይሄን አልለመድኩም ይላል ጨጓራ። ከዛ ሌሎች በሽታዎች ይመጣሉ። ያ ሁሉ ያከማቸውን ተመልካች ይሆናል። ችግር ነው ጌትነት ካላወቁበት። ባለጸጋ አድርጎት እግዚአብሔር ሰማይ ጠቀስ ፎቅ ኖሮት ሀብት ኖሮት ንብረት ኖሮት በዚህ ሁሉ ተባርኮ ቤተ መቅደስ አጠገቡ ጋር ሆኖ አንድ ቀን ሳያስቀድስ ቤቱ ውስጥ ወድቆ የሚገኝ ሰው አለ። ችግር ነው ጌትነት ካላወቁበት። እግዚአብሔር ከሌለው ሰው ችግር ነው። ክርስትናም ካላወቁበት ኪሳራ ነው። ከሌሎች እንሻላለን የምንለው ለመፎከር አይደለም፣ ከኖርንበት ነው። ስለ ምግባር ከተጠየቀ ሌሎች ከኛ ይሻላሉ፣ ተረራርተው ይኖራሉ። እነሱ በረዱንና ባበደሩን አይደል እየዘለቅን ያለ ነው። የተሻሉ ሆነው የሚገኙበት ጊዜ አለ። አያችሁ። በሃይማኖት ግን እኛ እንበልጣለን። ሰብአዊነት ብቻውን አያጸድቅም፣ ሃይማኖትም ለብቻው አያጸድቅም። ምግባር ያስፈልጋል አይደል? ሃይማኖት እንበለ ምግባር ምውት አይደለም እንለው። ምውት ይቲ ሃይማኖት ያለ ምግባር የሞተች ናት። እምነት ያለ ምግባር ያለ ስራ የሞተች ናት። እኛ ስራ ጎሎናል። እንደኛ ጾመኛ የለም፣ እንደኛ ጸሎተኛ የለም። አባ ይስሐቅ የሚባል ባህታዊ በሩን ደጁን ዘግቶ ደቀ መዛሙርቱን እያስተማራቸው አንዱ መጥቶ አንዱ ወጣኒ መነኩሴ ምን አለው ለአባ ይስሐቅ፣ አባታችን እጾማለሁ፣ እጸልያለሁ፣ አርምሞ በጣም አደርጋለሁ፣ በአርምሞ ኖራለሁ ረጅም ጊዜ። በዚህ ውስጥ ሁሉ ግን ምንድነው ማገኘውን በረከት ንገረኝ አለው። ከዛ አባ ይስሐቅ ጸሎተ ማርያም ደገመና አቡነ ዘበሰማያት ብሎ እጆቹን ወደ ላይ ሲዘረጋ ጣቶቹ እንደ ችቦ ያበሩ ነበር። የዚህ ጻድቁ አባት እንደው እንደ ተለኮሰ ቀይ ሻማ ያበራሉ። እንደ በዓለ ሃምሳ የእሳት ላንቃ ከሰማይ ባለ ጨረር ንክኪ ሲያበሩ አየ። አባቴ ሆይ ይሄ ምንድነው አለው። ከፈለክ ንጹህ ልብ ካለህ ምግባር ካለህ ሰማይን ትዳስሳለህ አለው። ክብርና ምስጋና ለአምላካችን ይሁን። ምግባር ካለህ። ስለዚህ እምነታችን ሰማይ የሚነካው የተሻልነንም ብለን ስላወራን ሳይሆን ስንኖርበት ጭምር ነው። ስለዚህ ዛሬ የደስታ ቀናችን ነው። ከሌሎች በተሻለ መልኩ እግዚአብሔር ይሄን ቀን ለኛ ሰጥቶናል፣ እንድንጠቀምበት አምላካችን እግዚአብሔር ይርዳን። ይህችን ቀን ለማግኘት ዓለም ብዙ ለፍቷል። አዳም 5500 ዘመን ለፍቷል። በኋለኛው ዘመን ደግሞ ጌታ በተወለደ ጊዜ አብረውት የነበሩት ደቀ መዛሙርቱ 3 ዓመት ከ3 ወር አብረውት ኖረው ስቅለትና መከራውን በስጋት ዝግ ቤት ውስጥ ተቀምጠው 40 ቀን 7ቱን ኪዳናት ተምረው 10ኛው ቀን ካረገ በኋላ ጠብቁ ተብለው ጠብቀው ነው ያገኙት። በብዙ ትጋት ነው ያገኙት። እሄዳለሁ ባላቸው ቁጥር ይፈሩ ነበረ። እንደዚህ ብሏቸዋል። ወባቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይሜረክሙ ኩሎ። አባቴ በስሜ አብ በስሜ የሚልክላችሁ መንፈስ ቅዱስ ይላል። አጽናኝ እርሱ ሁሉን ያስተምራችኋል፣ የሆነውን ነገር ሁሉ ይነግራችኋል፣ እኔም የነገርኳችሁን ያሳስባችኋል። ዮሐንስ 14:26 ይሄን ነበር ያለው። እኔ እሄዳለሁ ብሎ ይነግራቸው ነበር። እኔ እሄዳለሁኝ፣ ነገር ግን ዮሐንስ 16 ላይ እኔ እሄዳለሁ፣ እኔ በሄድኩ ጊዜ ከናንተ ለያለሁ፣ ጥቂት ጊዜ አታዩኝም፣ ጥቂት ጊዜ ደግሞ ታዩኛላችሁ ሲላቸው ልባቸው ይታወክ ነበር። አይዟችሁ እኔ ጥቂት ጊዜ እሄዳለሁ፣ እኔ ካልሄድኩ መንፈስ ቅዱስ አይመጣም። እነዚህ መስማት ነበረባቸው። ዛቲ ዕለትን ተገብረ እግዚአብሔር ለማለት ደስ የምትለዋን ቀን ለማግኘት የሐዘናዋን ቀን መሻገር ያስፈልጋል ማለት ነው። ደስ የሚለውን ቀን ለማግኘት የምሬቷን ቀን በትዕግስት መሻገር ያስፈልጋል። ለዚህ ደግሞ ሀብተ መንፈስ ቅዱስ በልጅነት የወረስነው የመንፈስ ቅዱስ ስጦታ ዛሬ አርዲት የተጠመቁትን ጥምቀት እኛም ተጠምቀናልና ያ መንፈስ ቅዱስ ሊጠብቀን ያስፈልጋል። መንፈስን ከውስጣችሁ አታጥፉ ይላል ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉት ይላል። ከውስጣችሁ ትዕግስት የተላበሰውን መንፈስ፣ እግዚአብሔርን መጠበቅ ያለበት መንፈስ፣ በእምነት የሚያበረታውን መንፈስ፣ በልጅነት የተጠመቃችሁበትን መንፈስ አታጥፉት ከውስጣችሁ። ተስፋ አትቁረጡ፣ አትፍሩ፣ ጠብቁ ነው።
ስለዚህ ወበአርባ ዕለት አመ ያርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋው ለአብ። አዘዛቸው ወደ ሰማይ ሲያርግ ምን ብሎ? የአብን ተስፋ ደጅ ጥኑ፣ አብ በስሜ የሚልክላችሁን እሱ ሁሉን የሚያስተምራችሁን መንፈስ ቅዱስ ለዘላለም ከእናንተ ጋር የሚኖረውን በኋለኛው ዘመን የሚሆነውን ነገር ሁሉ የሚያሳያችሁን እኔም የነገርኳችሁን የበለጠ የሚያብራራላችሁ መንፈስ ቅዱስ ነው። ሲሰበክ መንፈስ ቅዱስ ለኔ አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን የሚባለው የልማድ ቃል አይምሰላችሁ። ከዛሬዋ ቀን በኋላ የተወለደ ቃል ነው። ጌታ የተናገረው ቃል ነው። በዚህ ቀን በአካል ተገለጠ። ከዚህ በኋላ መንፈስ ቅዱስ ከኛ ጋር አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። መንፈስ ቅዱስ አለ። ቤተክርስቲያንን የሚጠብቃት መንፈስ ቅዱስ ነው። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ በሃይማኖት ሙቀት ቤተክርስቲያንን የሚያግላት እሳት ነው። ቤተክርስቲያንን ያጋላት እሳት መንፈስ ቅዱስ ነው። የጋለች እንድትሆን ያደረጋት። የሲኦል ደጆች የማይደርሱባት ታቃጥላቸዋለች ሲኦላውያን ሲቀርቧት። ጸበሉ ይለበልባል፣ አጋንንት ሲጮህ ትሰማላችሁ። አልትራሳውንድ እና ኤክስሬ ሊያዩ ያልቻለውን ጸበሉ ሰርስሮ ፈልጎ ከጸበሉ የሚደበቅ የለም። ምክንያቱም መንፈስ ቅዱስ ነው ያለው። ክብርና ምስጋና ለአምላካችን ይሁን። የመንፈስ ቅዱስ ጉብኝት በእኛ ሕይወት ውስጥ ጥልቅ ነው። ምስጢሩ ጥልቅ ነው፣ ተነግሮ የማያልቅ። ስለዚህ ይህንን አደርግላቸዋለሁ እያለ ነገራቸው። በ40ኛው ቀን ጠብቁ አላቸው። 10 ቀን በጸሎት ይተጉ ነበር። ደቀ መዛሙርቱን ከጠራ በኋላ ሐዋርያትን፣ ከዚያ በኋላ እመቤታችንን ይጠራል። ከሴቶችና ከኢየሱስ እናት ጋር ይላል። ለብቻ የኢየሱስ እናት፣ ሴቶች ለብቻ፣ የኢየሱስ እናት ማርያም ለብቻ። ለምን? እሷ ከሴቶች መካከል ተለይታ የተባረከች ናት። ስሟ ለዘላለም የተመሰገነ ይሁን። የዛሬው በዓለ ጰራቅሊጦስ መንፈስ ቅዱስ 72ቱ ቋንቋ የወረደው ለ12 ሐዋርያት ነው። ለሌሎቹ ለእያንዳንዳቸው እንደ ጸጋቸው ወረደ ይላል ወንጌሉ ወይንም ሐዋርያት ሥራ ሲነግረን። ለ12ቱ በወረደ ጊዜ ግን 12ቱ ማንን ከበው ነበር? እመቤታችንን ከበው ነበር። የኦሪየንታል አብያተ ክርስቲያናትም የኛም ረድኤተ መንፈስ ቅዱስ ያለበት ስዕል በ12ቱ መሃል ማን ትታያለች? ንገሩኝ፣ ጮክ ብላችሁ መልሱልኝ። ማን ትታያለች? እመቤታችን። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ድንግል ማርያም እናታችን ትታያለች በሷ መካከል። ለምን? ምልክት ነች። ኢሳይያስ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር፣ በድንግል ማርያም በኩል ነው እግዚአብሔር ከኛ ጋር የሆነው። ምልክቷ ማርያም ናት እግዚአብሔር ከኛ ጋር ለመሆኑ። ምልክቷ ወላዲተ አምላክ ናት አምላክ ሰው ለመሆኑ። ምልክቷ እመብርሃን ናት የዓለም ብርሃን በዚህ ዓለም ለመገለጡ። ምልክቷ እመ ሕይወት ድንግል ማርያም ናት በክርስቶስ የተገኘውን ሕይወት ለመጎናጸፋችን። እሷ ከሌለች በምን ምልክት እናውቃለን? ጽዮንን ክበቧት አለ ዳዊት። እግትዋ ለጽዮን ወቀፍዋ። ጽዮን የኢየሩሳሌም ከተማ ይመስላቸዋል ሰዎች። መክበብማ ኢየሩሳሌምን በምን አቅም? ጽዮንን የከበበ ይጸድቃል ቢባል አሁን እስራኤል በማን ነው የተከበበችው? ታውቃላችሁ። ሀብተ ወልድና ስመ ክርስትና ባላቸው ነው አይደለም? ጽዮንን ክበቧት የተባልነው አማናዊት ጽዮን የአዲስ ኪዳኗ ጽዮን ክርስቶስ በአካል ያደረባት በኢየሩሳሌም በመንፈስ አደረ፣ በታቦቱና በመንፈሱ። በዚህ በእመቤታችን ግን ያደረው በአካል ነው። በንጹህ ማይጸኗ እግዚአብሔር ሰው ሆነ። ክብርና ምስጋና ለስሙ ይሁን። ዛቲ ጽዮን አዳስ ሀገረ አምላክነ፣ የአምላካችን ከተማ ጽዮን ይህች ናት እንላለን በዝማሬ። ዛቲ ጽዮን አዳስ ሀገረ አምላክነ ፍስሐ ኩሎሙ ነቢያት ቅዱሳን። የነቢያት ቅዱሳን ደስታቸው ትንቢት ተናግረው ይወርዳል ይወለዳል ያሉትን የወለደችላቸው፣ ሐዋርያት ዞሮ የሰበኩለትን የወለደችላቸው፣ ሰማዕታት በደማቸው የመሰከሩለትን የወለደችላቸው፣ ሊቃውንት ቅዱሳት መጻሕፍትን ጠቅሰው አንቀጽ ጠቅሰው መጻሕፍት አልበው መናፍቃንን ድል የሚረቱበትን ክርስቶስን የወለደችላቸው፣ ካህናት ዞረው የሚያስተምሩት ታቦተ ሕጉን የሚዳስሱ ስጋው ደም የሚፈትቱለትን የክርስቶስን ስጋና ደም የሚነኩለትን ስልጣን ያገኙበትን ስልጣን የሰጣቸውን ጌታ የወለደችላቸው፣ ዲያቆናት ለተልእኮ ምስጢር የሚፋጠኑለትን ታላቁን የቤተ መቅደስ አገልግሎት ወደዚህ ወደዚያ የሚራሯጡትን መንፈሳዊ አገልግሎታቸውን እላቅለሉ ክነፊዮሙ የተባለላቸውን ትልቅ ድንቅ ምስጢር ተላብሰው የሚሯሯጡለትን ጌታ የወለደችላቸው፣ ለምእመናን እንደ ቅጠል ረግፈው እንደ ሻሽ ተነጥፈው እንደ ከዋክብት ረግፈው ምድሪቷን ሞልተው አበርተው እንደ ጨረቃ ደምቀው በመቅደሱ በእልልታ እንዲደምቁ የሚበቁለትን ጉልላት የሆነውን ክርስቶስን የወለደችላቸው። ስሟ ለዘላለም የተመሰገነ ይሁን። ዛቲ ጽዮን አዳስ ሀገረ አምላክነ፣ እሷ ናት ምልክት።
የእግዚአብሔርን ቀን ቀናችን ያደረገች እግዚአብሔር ከኛ ጋራ በስጋና ደም እንዲዛመድ ያደረገች ሀብተ መንፈስ ቅዱስ የምናገኝበትን ቃሉን የነገረን ጌታ በስጋ ማርያም አረገ። የኛን ሰውነት ወደ ሰማይ እንዲሄድ ምክንያት ሆነች። እግዚአብሔር የረከሰውን የሰው ሰውነት በደሙ ቀድሶት ወደ ሰማይ አሳረገውና በአባቱ ቀኝ አስቀመጠው። በአብ ቀኝ አለ ጌታ ከመቤታችን በነሳው ስጋ በስጋ ማርያም አረገ። ከዚያ በኋላ ነጫጭ የለበሱት መላእክት ምንድነው ያሏቸው? ቢታንያ ተራራ ላይ ከፍ ሲል ሲያዩት ደመና ከዓይናቸው ሰወረው ይላል። ከዚህ ዓይናቸው ተተክሎ በዚያው ቀረ። ናፍቆት ውስጣቸውን ሰረሰረው። 33 ዓመት ከ3 ወር በምድር ላይ የቆየውን ጌታ በተለይም 3 ዓመት ከ3 ወር ያለማቋረጥ ያልተለያቸው ጌታ ዝም ብሎ ከናንተ ጋር ነኝ ብሏቸው እንኳን ቢሄድ ልባቸው በጣም ተወጋ። ዓይኖቻቸውን ተክለው ሲያዩ እንዲህ ሲሄድ እንዳያችሁት አለ እንደዚሁ ይመጣል። በስጋ ማርያም ከፍ ሲል እንዳያችሁት ይመጣል አሏቸው። ክብርና ምስጋና ለአምላካችን ይሁን። እንዲሁ ሲሄድ እንዳያችሁት እንዲህ ይመጣል። እናንተ የኢየሩሳሌም ሰዎች ለምን ተኩር ብላችሁ ታያላችሁ? ወደ ሰማይ የወጣው እሱ ከእናንተ ጋር ነው። እናንተንም ይዟቸው ወጥቷል። ልባችን ከዚያ ጊዜ ጀምሮ ሰማይ ነው። በቅዳሴም በሰማይ ያሉ ልብክሙ ይላል። ላይ ለይኩን ህሊናክሙ፣ ህሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። ምክንያቱም የደስታችሁ ምንጭ የሐሴታችሁ መነሻ ክርስቶስ ወደ ሰማይ ከፍ ብሏል። መንፈስ ቅዱስ ልኮላቸዋል። በእሳትና በመንፈስ ቅዱስ ተጠምቃቸዋል። እናንተ በምድር ላይ ሆናችሁ የሰማይ ቤተሰቦች ናችሁ። ደስ ይበላችሁ። ላይ ለይኩን ህሊናክሙ፣ በሰማይ ያሉ ልብክሙ፣ ህሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። የእግዚአብሔር የደስታ ቀን ይህች ናት። ኑ እንደሰትባት። በምንድን ነው የምንደሰተው? ሐዋርያት ያንን ከጠበቁ በኋላ ወበ50 ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ወተናገሩ በነገሩ ሁሉ በሐውርት። በ50ኛውም ቀን ይላል መንፈስ ቅዱስን በእሳት አምላክ አምሳል ላከላቸው። በዓለሙ ሁሉ ቋንቋ ተናገሩ። በራቸውን ዘግተው ደጆች ተዘግተው ሳለ ከሰማይ እንደሚነጥቅ አውሎ ነፋስ መጣ። በዓለ 50 የተባለው ቀን በደረሰ ጊዜ የአይሁድ የፋሲካ በዓል ካቀረቡ በኋላ እሸታቸውን ቀጥፈው የሚሰጡበት ከዚያ በኋላ ቀዳሚያቱን ለእግዚአብሔር የሚያቀርቡበት ጊዜ እንደ በዓላቸው ቆጥረው እሸቱን ቀጥፈው የሚያዘጋጁበት ያ ቀን ሲደርስ በዚያ ጊዜ ክርስቶስ የኦሪቱን መስዋዕት ወደ አዲስ በሁሉ ቀይሮታልና በታቦቱ ላይ ያለውንም መንፈሳዊ አገልግሎት ከበግ ደም ወደ አማናዊ በግ ወደ ራሱ ለውጦታል። እሱ የማይቋረጠው አንድ ጊዜ የታረደው በየጊዜው የሚታረዱ በጎች ታሪክ አከተመ። ለስርየት ማግኛ ለኃጢአት ማስተስሪያ ዓለም ሁሉ እንዲድን በጉ አንድ ጊዜ ታረደ። ይምጣና በእጆቻችን እያረድነው የታረደው በግ ይምጣ ይላሉ ካህናት። በግ ይምጣ ንርአዮ በአይንት ወንጥቦ ባይዳው። በጉ ይምጣ፣ በቀራንዮ የታረደው በግ ይምጣ፣ በእጆቻችን እንቁረሰው፣ በአይኖቻችን እንየው። ከመንትፈሳህ ቦቱ በሱ ደስ እንዲለን ብሉኝ ብሏል። አነ ውእቱ ብስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ዘበልዐ ሥጋዬ ወሰትየ ደሜ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏልና ያ በግ ይምጣ እንብላው። በዚህ ላይ በተዘጋጀው መስዋዕት ላይ ህብስቱ ላይ ይለወጥ ይላል። ይደመር ሥጋው ምስለ ዝንቱ ህብስት ወደሙ ይትካው ምስለ ዝንቱ ጽዋ፣ በዚህ ጽዋ ላይ ደሙ ይቀዳ ከዚህ ህብስት ጋር እንዲሁን ይላሉ። ያን ጊዜ መንፈስ ቅዱስ ሁሉን ይለውጣል። ክብርና ምስጋና ለአምላካችን ይሁን። አሁን የወረደው መንፈስ ቅዱስ መስዋዕት ያሰምርላቸዋል። ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ጸጋ መንፈስ ቅዱስ ላዕሌነ ብሎ ሀበነ በተባለው ጸሎት መንፈስ ቅዱስ ይወርዳል። ህብስቱ ወደ ሥጋ መለኮት ይቀየራል። ወይኑ ወደ ደመ መለኮት ይቀየራል። ከሰማያት የወረደው የሕይወት እንጀራ ከማርያም የነሳው ሥጋና ደም እኛን የተዛመደበት ብሉኝ ጠጡኝ ያለው በግ አንዴ ታርዷልና የኦሪቱን ስርዓት በአዲስ ኪዳን ለወጠው። ለዘላለም የማይቋረጠው ስርዓት በበግ ደም የነበረው አማናዊ በግ ክርስቶስ ታረደ። ፋሲካችን ክርስቶስ ታርዷል ይላል ቅዱስ ጳውሎስ። ክብርና ምስጋና ለአምላካችን ይሁን። የሕይወት እንጀራ በመስቀል ላይ ዋለ፣ መስዋዕት ሆነ። መስቀል ትልቁ ክርስቶስ የሚሰዋበት ሆነ። እግዚአብሔር ሰው ሆኖ ለሁላችን እንጀራ ሆኖ በመስቀል ላይ የሚውልበት፣ ያንን የበሉ ሁሉ የሚድኑበት፣ ስለናንተ የሚፈሰው ደሜ ስለናንተ የሚቆረሰው ሥጋዬ ተብሎ የተሰጠን ይህንን የሕይወት እንጀራ አንድ ጊዜ እንመገበዋለን። ከዚህ በኋላ እስመ ፋሲካነ ክርስቶስ ተሰቅለ፣ ፋሲካችን ክርስቶስ ተሰቀለ ብሎ እንደተናገረው ታረደ ሲለን ነው። ስለ ሁላችን የታረደው በግ
በይስሐቅ ፋንታ የታረደው በግ አንድ ጊዜ ታርዷል፣ አንድ ጊዜ መስዋዕት ሆኗል። ከዚያ በቤተ መቅደስ ህብስቱ ወደ ስጋ መለኮት ወይኑ ወደ ደመ መለኮት እየተቀየረ እንበላዋለን እንጠጣዋለን። አባ ሕርያቆስ እኛ እኮ አይተነዋል አለ፣ ዳሰነዋል። እሱ የነበረው በ4ኛው መቶ ክፍለ ዘመን ወይ ወደዛ አካባቢ ሐዋርያት የነበሩበት ዘመን ላይ የለም። ግን የሐዋርያትን እጃቸው እጁ ስልጣናቸው ስልጣኑ አድርጎ ካህን ነውና የበቃ መነኩሴ ነውና መናኒ ነውና ቅዱስ ነውና እየፈተተ እኛ እኮ አየነው ከእርሱ ጋር በላን ጠጣን አለ። መስዋዕቱን አበነ ሲል ደም ሲፈስ በዓይኑ አይቷልና በአምሳለ በግ የሚታያቸው ቅዱሳን አሉና በጉን እንበላዋለን። እንኳን ደስ አላችሁ ምእመናን፣ ይሄ ለኛ የተሰጠበት ጊዜ ነው። ስለዚህ ይሄንን ያገኙ ዘንድ በራቸውን ዘግተው ጸንተው ይጠብቁ ነበር፣ አንድ ልቦ ነው። ከዚያ በኋላ ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት፣ የእሳት ላንቃ ታያቸው፣ መንፈስ ቅዱስ ወረደላቸው። እነሱም በዓለሙ ሁሉ ቋንቋ ተናገረ። ይሄ የወረደው መንፈስ ቅዱስ በልዩ ልዩ ቃላት ይጠቀሳል። አንደኛ መንፈስ ቅዱስ መጽንዒ ነው፣ የሚያጽናና ነው። በሐዘናቸው ጊዜ የሚያጽናናቸው፣ በእያንዳንዱ ችግርና መከራ ጊዜ መጽናናትን የሚሰጥ፣ በሐዘን ጊዜ የሚጽናና እንባን የሚታበስለት የክርስቶስ የሆነ ነው። ክርስቲያኖች በእያንዳንዱ ጉዞ ውስጥ እኛ ጸንተን እንኖራለን፣ ተጽናንተን እግዚአብሔርን ተስፋ አድርገን እንኖራለን። ስለዚህ የሚያጽናና መንፈስ ከኛ ጋር አለ። ሐዘን ቢገጥመን እንጽናናለን፣ መከራ ቢገጥመን እንጽናናለን። ማን ስላለ ከኛ ጋር? እግዚአብሔር መንፈስ ቅዱስ ስላለ መንፈስ ቅዱስ ተላከ። አረጋጊ ነው፣ የሚያረጋጋ፣ እንዳንቸኩል እንዳንፈጥን በእያንዳንዱ ስክነት መንፈሳዊ ስክነትና እርጋታ እንዲኖረን መንፈስ ቅዱስ ያረጋጋል። ከሳቲ ነው መንፈስ ቅዱስ ከሳቲ ነው። ምስጢርን ይገልጣል። መጻሕፍትን ያስተውሉ ዘንድ ልባቸውን አይምሮአቸውን ከፈተላቸው፣ ያስተውሉ ዘንድ ይረዱ ዘንድ ቅዱሳት መጻሕፍትን መንፈስ ቅዱስ ከወረደላቸው በኋላ ሐዋርያት ላይ የታየው ነገር ይሄ ነው። መንፈስ ቅዱስ መንፈሳዊ ኃይልን የሚያጎናጽፍ ነው። ፍርሃትን የሚያስወግድ ነው። መንፈስ ቅዱስ የወረደላቸው ለሐዋርያት የወረደ መንፈስ ቅዱስ ፍርሃትን አስወግዷል። ሰማዕትነት በምድር ላይ እንዲበዛ ያደረገው ዛሬ የወረደው መንፈስ ቅዱስ ነው። ቤተ ክርስቲያን ወደ ተግባራዊ ስራ ለመሄድ ዛሬ ተወለደች። አንዱ ስለ ሁሉ ሞተ የሚለው ትረካ ሁሉም ስለሱ እንዲሞቱ የሚያበረታታ ሆነ። ያ ታሪክ አንዱ ስለ ሁሉ ሞተ ተብሎ የሚተረከው የቤተ ክርስቲያናችን የክርስቶስ ለፍጥረቱ የሰጠው ልዩ ጸጋ የተቀበሉት ሰዎች ስለሱ መሞትን የማይፈሩ ሆኑ። እሱ አንድ ጊዜ መስቀል ላይ ዋለ፣ ስለ ሁሉ ሞተ። ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነሳለት። እሱ አንድ ጊዜ ሞቶ ተነሳ፣ ቅዱስ ጊዮርጊስ 3 ሞቶ ተነሳ። 7 አክሊላት ወረደለት። ዛሬ የምናከብረው ቅዱስ ጊዮርጊስ በረከቱ በሁላችን ላይ ይደረብን። 7 ዓመት ሙሉ ስጋው ተቆራረሰ፣ ተጠበሰ፣ ተፈጨ፣ ተበተነ በደብረ ይድራስ። ጊዮርጊስ ቅዱሱ አመዱ ተሰብስቦ እንደገና ሆነ። መርዝ ጠጣ፣ ያልሆነው የለም። 3 ጊዜ ሞቶ ተነስቶ በእንጨት ላይ ተሰቀለ። ያን ሁሉ መከራ ተቀበለ። ሐረድዎ ወገመድዎ ወዘረው ስጋሁ ከመሐመድ። በጣም ይገርማል። ስጋውን ፈጭተው እንደ አመድ በተኑት፣ ገማመዱት፣ ቆራረጡት። ይህን ሁሉ መከራ ተቀበለ። አንዱ ስለ ሁሉ ሞቷልና። መንፈስ ቅዱስ መንፈሳዊ ጥብዓትን ይሰጣል። የማይፈሩ ሐዋርያት ፍሩሃን ነበሩ። ደጅ ዘግተው ነበር የሚሉ አሁን ጥቡዓን ሆኑ። ይታሰራሉ፣ እንደገና ይወጣሉ፣ ይታሰራሉ፣ ይወጣሉ። በዚህ ስም ሁለተኛ እንዳትሰብኩ ሲባሉ ሐዋርያት ሥራ ምዕራፍ 5 ምንድን ነው ያሉት? ከመንፈስ ቅዱስ ስጦታ በኋላ እንድንበት ዘንድ ከሰማይ የተሰጠን ብቸኛው ስም ይሄ ነው። በዚህ ስም ሳይሰብኩ መኖር አይቻልም። እስከምትገድሉን እንሰብካለን አሉ እነ ቅዱስ ጴጥሮስ። እስከ ሽምግልና ታመኑለት እግዚአብሔርን። በሮም አደባባይ ቁልቁል ተሰቀሉለት። መንፈስ ቅዱስ ይህንን ኃይል ሰጣቸው። የጌታን ክብር በትክክል እንድናይ በዓይናችን እንድናይ ካደረጉን ቅዱሳን አንዱ ጴጥሮስ ቁልቁል የተሰቀለለት ይህንን መንፈሳዊ ጥባት ፈርቶ አላውቅህም ብሎ በአትክልቱ ጀርባ በአጸደ ሐምል ተኝቶ አንቀላፍቶ፣ በኋላ ደግሞ በአትክልቱ ቦታ አንቀላፍቶ የነበረው ሰው በሊቀ ካህናቱ ግቢ እሳት እየሞቀ አላውቀውም ሰውየውን ያለው ጴጥሮስ ሊሞትለት ለመስቀል ሞት የተገባ ሆነ። ሊሰቅሉት ሲያዘጋጁት እንደ ጌታዬ አይደለም ዘቅዝቁኝ አለ። ሞቱን ራሱ የሚናገር ሆነ። በዚህ ሰማዕትነት ቅዱስ ጴጥሮስ የቤተ ክርስቲያን መብራት ሆነ። ክብርና ምስጋና ለአምላካችን ይሁን። ማይቶት ሆነ። ፀሐይ ሆኖ የሚያበራለት ክርስቶስን እነሱ ደግሞ መብራቶች ሆኑ። አንትሙ ብርሃኑ ለዓለም ብሏቸዋል። እናንተ የዓለም ብርሃን ናችሁ ብሏቸዋልና በደማቸው የሚያበሩ ሆኑ። መንፈስ ቅዱስ መጽንዕ ነው፣ ያጸናል። በሃይማኖት በተጋድሎ ያጸናል። በገዳማት የሚኖሩ አባቶቻችን መብልኦሙ ሐመልማላት ወንብረቶሙ በገዳማት የምንላቸው ሐመልማላት እየተመገቡ በየገዳማቱ ጉሊስተን ተርሰው ትቢያ ልሰው ጤዛ ልሰው
ትቢያ ነስንሰው መስቀሉን ተክለው እያለቀሱ የሚኖሩ ያለ እህልና ያለ ውሃ የሚቆዩበት ተጋድሎ ዲያብሎስ በአካል መጥቶ ሲታገላቸው ድል የሚያደርጉበት ኃይላቸው መንፈስ ቅዱስ ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ መንፈስ ቅዱስ ሌላው መንጽሔ ነው፣ ከኃጢአት የሚያነጻ ዛሬ የሁላችንም ኃጢአት የታጠበበት ነው። ተጠምቁ አርድእት በፈለገ እሳት ሰማየ ሰማያት ዘውህዘ ይላል። ከሰማየ ሰማያት በወረደ በእሳት ዝናብ ተጠመቁ አርድእት የጌታ አርድእት ደቀ መዛሙርቱ ይልና ውእየ ሶከ ኃጣውኢሆሙ የኃጢአታቸው እሾህ ተቃጠለላቸው። መንፈስ ቅዱስ በእኛ ላይ ሲወርድ መንፈስ ቅዱስ ከኛ ጋር ሲሆን የኃጢአታችን እሾህ ኃጢአት የተባለው እሾህ ነው ይቃጠላል። ወሥጋሆሙኒ ኢውእየ ስጋቸው ግን አልተቃጠለም። መንፈስ ቅዱስ እግዚአብሔር እሳት ነው። ቸርነቱ እሳቱን ያበርደዋል። ኃጢአታችንን ያቃጥለውና ስጋችንን ግን አያቃጥለውም። እግዚአብሔር ቸር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እሳት በሰውነታችን ላይ ዘንቦ ምንም ሳንቃጠል ጭራሽኛም እሳታውያን የሆንበት ቀን ነውና ዛቲ ዕለት እንተ ገብረ እግዚአብሔር ይህች ቀን እግዚአብሔር የሰራት ናት። ስለዚህ ደስ ይበላችሁ ይላል። እነዚህን ሁሉ ሀብት ባገኘንበት በዚህ ቀን እኛ ምእመናን ምን ማድረግ አለብን ነው? አንደኛ እምነት ከምግባር የተዘጋጀልን የተሰራልን መሆን አለብን። ሐዋርያት ይህንን ለማግኘት አንድ ልብ ነበሩ። አንዲት ልብ ነበራቸው። ከዚያ በኋላ ያመኑት ሁሉ አንዲት ልብ ነበራቸው። ምን ማለት ነው? አስተምህሯቸው አንድ አይነት ነበር። ዛሬ አሁን ሚዲያው ላይ ስታዩ አስተምህሯችን እኮ አንድ አይነት አይደለም። ከየትምህርት ቤቱ የሰማነውን ይተባል ሁሉ እንደ ልባችን ስለምናወራ ህዝቡ ላይ እየረጨንበት ያለው መርዝ ቀላል አይደለም። እኛ መምህራን ሁሉ ሳንቀር ትክክለኛ የሆነ የቤተ ክርስቲያኒቱ ትምህርት እንኳን በአግባቡ እየተሰጠ አይደለም። መምህራን ግራና ቀኝ የተሆናጨፉ ነው። ይሄንን የሚያስታርቅ አካል እንኳን ጠፍቷል። አንድ ልብ አይደለንም። ቤተ ክርስቲያን ታሰጋለች ቁመናዋ። መንፈስ ቅዱስ የወረደላት በእሳት የታጠበችው በእሳት የተጠመቀችው በእሳት የተወለደችው የቀራንዮ ተግባሯ በእሳት ተውለብልቦ ፍሬዋ እየታየ ያለች ቤተ ክርስቲያን በእንግዳ ትምህርትና በተለያዩ ትርክቶች በጎጥና በተለያዩ አይነት ትርጓሚዎች ብትንትኗ እንዳይወጣ መድኃኔዓለም ይጠብቅልን። ዋና ቅጸ ሲኦል ይልዋ ትክክል ነው። የሲኦል ደጆች አይችሏትም። አትፈርስም ቤተ መቅደሷ። ግን በእኛ ኃጢአት ምክንያት ነገሮች ክፉ ነገር ሊሆኑ ይችላሉና ክርስቲያኖች በጸሎት በመትጋት አንድ ልብ ልንሆን ያስፈልጋል። ሐዋርያት ሲሰጣቸው አንድ ልብ ነበሩ። በምንድን ነው አንድ ልብ የኖሩት? በጸሎት። ሁሉም በጸሎት። ዛሬ ሙሉ ውዳሴ ማርያም ተደግሞ ነው ይሄ ፕሮግራም የተዘጋጀው። ህዝቡ ሁሉ የመጣው ግን ውዳሴ ማርያሙ ካለቀ በኋላ ነው። ስለዚህ ተመሳሳይ ግንዛቤ ይዘን አንሄድም። ጸሎቱ ራሱ ትምህርት ነው። መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላችሁ። ሰዎች በትምህርት ከሚያገኙት ይልቅ በጸጋ የሚለብሱት ይበልጣል። በጸጋ የሚለበሰው የሚገኘው ደግሞ በጸሎት ጊዜ አንድ ላይ በመሆን ነው። ጊዜያችሁ ከስራ ጋር የማይጋጭ ከሆነ መንገድ ላይ ሰዓታችሁን ሰይጣን አይብላባችሁ። ወይ ታብወ ፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት፣ መንገድ አትስጡት፣ አትፍቀዱለት። ለዲያብሎስ ትንሽ መንገድ ከሰጣችሁ አፋፍቶ መንገድ ላይ ያስቀራችሁ። ወደዚህ እየመጣ እኮ ጓደኞቹ የሆነ በረንዳ ላይ ቁጭ ብለው በቀልድ ይዘውት በዛው የቀረ ስንት አለ መሰላችሁ? ሰዓቱን እያየ እየሳቀ አንድ ቀልድ ሲጨመር ሰዓቱን እያየ እየሳቀ በቃ መሸ፣ በዛው ቁጭ ይላል። ከዛ ልጆቹ ምን ያደርጉታል? ሙድ ይዙበታል። እንዴ ቄሱ በቃ በዚሁ ቀረ ጠልፈን አስቀረን ይሉታል። ባካችሁ ነገ ሄዳለሁ ብዬ ነው ጫወታችሁ ያዘኝ። ከእግዚአብሔር ማዕድ ምድራዊ ወሬና ቧልት ይዞ የሚያስቀራቸው ሰዎች ብዙ ናቸው። ቡናቸውን እየጠጡ ወይንም የሆነ የልደት ወይንም የሆነ ጌቱ ጌዘር ስላላቸው አንድ ላይ ጌቱ ጌዘር ስላላቸው አብረን እንጫወታለን ብለው እህቶቻችን ዝም ብለው እየተጫወቱ ዛሬ የመንፈስ ቅዱስ ስጦታ ቀን የቀረባቸው ሰዎች አሉ። ሳናቀው ድንገት ሰይጣን መንገድ ላይ ያስቀረናል። ሰይጣን አዘገየኝ ይላል ቅዱስ ጳውሎስ። ከአንዴም ሁለት ሶስቴ ወደ እናንተ ልመጣ ብዬ ምን አዘገየኝ ይላል ሰይጣን ያዘገየናል። ጠዋት ቅዳሴ እንዳንሄድ ያዘገየናል። አላርም ሞልተን ተኝተን ሌላ ጊዜ በጊዜ ከሰኞ እስከ አርብ በጊዜ ማታ 2 ሰዓት ላይ ገና ወደ መኝታ ሂድ ተኛ ይላል። ቅዳሜ ግን የለም በፍጹም። ሌሊት ቤተክርስቲያን ሄዳለሁ ስላልክ እስከ እኩለ ሌሊት ሞባይልን ትጎረጉራለህ፣ ላይቭ ልግባ ትላለህ፣ ምን ትላለህ፣ በዚያ ታመሻለህ። ያንተ ላይፍ ዜሮ ነው። የሰው ላይፍ እያየ ያንተ ላይፍ ዜሮ ይሆናል። ሌላ ቦታ ላይ ተጠደን ቁጭ ብለን የእግዚአብሔር መንግስት ከኛ ርቋል። ከዚያ በኋላ 12 ሰዓት 11 ሰዓት ላይ የሞላ ነው አላርም 5 ሰዓት ላይ ስንነቃ የለም። ጮሆ ጨርሷል። በየ5 ደቂቃው ቢጮህብንም ተንጠራርተን እናጠፋዋለን። አንድ ልብ አይደለንም።
ሁኔታችን ተዛብቷል። በጸሎት የመትጋት ፍላጎታችን አንድ አይነት አይደለም። ክርስቲያኖች አሁን ያለንበት ዘመን ጥሩ ነው አይደለም እኮ። ብዙ የሚያስፈሩን ዓለም በሙሉ በአስፈሪና በአስጊ ሁኔታ ውስጥ ነው ያለችው። መተላለቁ ከሀገራችን አልፎ መላው ዓለም በኃይለኛ መተላለቅ ውስጥ ነው ያለው። እኛ ካልጸለይንና ልባችንን ለእግዚአብሔር ካልሰጠን ጥሩ ነገር ይመጣል ብላችሁ ትጠብቃላችሁ? በንግግር ብዛት የሚመጣ ጥሩ ነገር የለም። በማብራሪያ ብዛት የሚመጣ ጥሩ ነገር የለም። ጥሩ ነገር የሚመጣው በጥሩ ሰብዕና ነው። ጥሩ ሰው ደግሞ ለመሆን ሰውነት መገንባት ያስፈልጋል። የጥሩ ሰብዕና መገንቢያው ደግሞ ግንባታው የሚከናወነው በጸሎት ነው። በአንድ ልብ ሆነው በጸሎት ይተጉ ነበር፣ መንፈስ ቅዱስ ወረደላቸው። ስለዚህ አንድ ልብ ሁኑ። በጸሎት ጊዜ በጊዜ መገኘት አንድ ልብ ነው። ያኔ ልባችን ይሰበሰባል፣ ፊታችን ወደ እግዚአብሔር ይሆናል፣ ህሊናችን በሰማይ ይሆናል፣ ልባችን በሰማይ ይሆናል። ላይ ለይኩን ህሊናክሙ ይለናል። በሰማይ ያሉ ልብክሙ አይምሮ አበዘ ተቀውሙ። በቃ ባላችሁበት ስፍራ ወስሙ ቃለ ጽድቅ ወአጽሙ ዜና ሰናየ፣ የህይወትን ቃል ስሙ፣ ታላቁን የምስራች አንድ ላይ አድምጡ፣ ጸሎተ ሃይማኖት አንድ ላይ በሉ፣ አንድ አምላክ በሆኑ ሲል አብራችሁ ቁሙ። መጨረሻችንን ያሳምርልን መድኃኔዓለም። ሌላኛው ደግሞ በበዓለ ሃምሳ በምግባር የታነጸ ሰብዕና ይፈልጋል። የእግዚአብሔርን ጸጋ ለማግኘት ሃይማኖታችን እንደኛ ሃይማኖተኛ የለም እኮ። ያ ሰውዬ ለአባ ይስሐቅ ምንድን ነው ያላቸው? እኔ እጾማለሁ፣ እጸልያለሁ፣ አርምሞ አደርጋለሁ፣ በእያንዳንዱ ጊዜ ተጋለሁ አለ። ብዙ ነገር ግን ይጎድለዋል። ምጽዋት፣ ለድሆች መራራት፣ ካለው ላይ ማካፈል አይደል? በጎ ነገር ማድረግ። ስለዚህ እጆች እስኪያበሩ ድረስ አለው። አባ ይስሐቅ ይሄን የነገረበት ምክንያት ለዚህ ሰው ለምንድን ነው ይሄንን የተናገረው? እጆች የሚሰጡ ይሁኑ፣ ወደ ሰማይ ሲዘረጉ የሚያበሩት በምድር ወንድምህን ስትረዳ ነው። የምታየውን ወንድምህን ሳትደግፍና ሳትረዳ ያላየኸውን እግዚአብሔርን እንዴት ታገኘዋለህ? ወንድምህን ስትወደው ያላየኸው እግዚአብሔርን ወደድከው ማለት ነው አይደለም የሚለው? እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይችናል። ብትወዱኝ እርስ በራሳችሁ ተዋደዱ። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ያውቃል። እግዚአብሔር ፍቅራችን ያለ ግብዝነት እንዲሆን ይርዳን። ሌላው እንግዲህ ሃይማኖትን እንደ ስርዓት ብቻ ይዘን የመኖር ምልክት ነው። ከዚህ ሰው የምንማረው ዝም ብለን ደረቅ ስርዓት አድርገን ይዘነዋል ሃይማኖቱን። እንደኛ ጾመኛ የለም። እኛ 9 ሰዓት ላይ ልንበላ፣ ጓደኛችን 8 ተኩል ከበላ እንደ ኩነኔ ነው የምንቆጥርበት። ጠዋትስ ቢበላ ከኛ የተሻለ ቅድስና ሊኖረው ይችላል። ምክንያት ይኖረዋል እኮ እሱ ያልጾመበት። እኛ ግን ይሄን አናይም። በቃ በዚህ አይነት እኔ ከሱ ጋር ስነጻጸር እኔ ጻድቅ ነኝ ብለን 4 ነጥብ እንደመድማለን። እንደዛ ፈሪሳዊ እንደዚህ ቀራሽ ስላላደረከኝ ይላል። ታሪኩን ታውቁታላችሁ መቼም፣ ሁሌ ነው የሚሰበከው። ያኛው ምን አለ? ጌታዬ ሆይ እኔ ኃጢአተኛ ነኝ፣ መቅደስ ልቆም አይገባኝም እያለ ደረቱን ይደቃል። ወደ ሰማይ ቀና ለማለት እንኳን አፍሯል። ኃጢአቱ እየከነከነው። ይሄኛው ወደ ሰተት ብሎ አልፎት ገባና በሳምንት 2 ቀን እጾማለሁ፣ ለድሆች እረዳለሁ፣ እንደዚህ ቀራሽ ስላላደረከኝ አመሰግናለሁ። በቃ እግዚአብሔር ደጅ ያለውን ሰው እየሰምቶ ውስጥ ያለውን ረሳው። አብዛኛውን ጊዜ ውስጥ ያለነው እየተረሳን ከውጭ ያሉ ምእመናን ናቸው በብዙ በረከትና ትሩፋት ዘረኝነትን ተቃውመው፣ ጭፍን ብሔርተኝነትን ተቃውመው፣ ጥንቆላውን ተቃውመው የሚኖሩት እነሱ ናቸው። ህዝቡን እየረበሽን ያለነው ውስጥ አለን የምንለው እኛ ነን። ጥንቆላውንም የምንይዘው እኛ፣ ሁለቱንም እንይዛለን። ጸሎቱንም መተቱንም ይዘን አስቸገርን። እግዚአብሔር ቤት በኩል ይግባ። ታቦቱንም ጣዖቱንም ይዘን እግዚአብሔር ቤት በኩል ይግባ። በሁለት ልብ አይቻልም። እግዚአብሔር አንድ ልብ አንድ አቋም እንዲኖረን ይፈልጋል። ስለዚህ ለእውነት የሚታዘዝ ሰብዕና ይፈልጋል። ሃይማኖታዊ ቁመና ይሄ ነው። እንጾማለን እንጸልያለን፣ ግን ሐሜተኞች ነን። እንደኛ የሚሰግድ የለም። አንዳንዴ እንመጸውታለን፣ ሰው ስናይ እንሰጣለን፣ ግን በመስጠታችን እንመጻደቃለን። ከስረናል። እንደዚህ ፈሪሳዊ እግዚአብሔር ከዚህ ይሰውረን። ስለዚህ ጾማለሁ ጸልያለሁ ብንል ምንም ጥቅም የለውም ነው። ሌላው ክርስትና ዘለቄታዊ መብራት ነው። ከዚህ የምናገኘው የማይጠፋ ብርሃን፣ ታይቶ የማይጠፋ ብርሃን ለዘላለሙ በልባቸው ውስጥ የሚንጸባረቅ። ሐዋርያት ዓመት በህብረት በኢየሩሳሌም አስተማሩ። ከዚያ በኋላ 40 ቀን ጾመው ወጡ አይደል? በዓለ ሃምሳ ማግስት 40 ቀን። አሁን ጾመ ሐዋርያት ከነገ ጀምሮ አለ። ስለዚህ ዛሬ መንፈስ ቅዱስ ወረደ። እስከ ዛሬ ሳምንት ድረስ የምናወራው ርደተ መንፈስ ቅዱስን እያሰብን ነው፣ ግን በጾም ውስጥ ሆነን ነው። ደስ አይልም? በጾም ውስጥ ነበሩ ይላል መጽሐፉ። በጾም ውስጥ ነበሩ፣ በጸሎት ውስጥ ነበሩ። ያን ጊዜ መንፈስ ቅዱስ ወረደላቸው። ስለዚህ እስከ ርደተ መንፈስ ቅዱስ ድረስ የነበረው የሐዋርያት ሕይወት ደስ የሚል ነበር። እኛ በዓለ ሃምሳን አክብረናል፣ መንፈስ ቅዱስ ወረደ ብለናል። ይሄ መንፈስ ቅዱስ ስራ እንዲያሰራን በእኛም ውስጥ አለ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ማለት ማብራት አለ ውስጥ።
በ40 እና በ80 ቀን መንፈስ ቅዱስ እኛም እኮ ተቀብለናል። በሜሮን የሚገኘው ልጅነት ሀብተ ወልድና ስመ ክርስትና የሚባለው ሀብተ ወልድ የወልድ ሀብቱ ለሐዋርያት ተወረደላቸው። አጽናኝ ልክላችኋለሁ ያለው አብ በስሜ የሚልክላችሁ ያለው ሁሉን የሚያሳያችሁ ብሎ የነገረን መንፈስ ቅዱስ ይሄ ነው። ስለዚህ ሀብተ ወልድ አገኘ ክርስቲያን ሀብተ ወልድና ስመ ክርስትና ያጽናደን ማለት ሀብተ መንፈስ ቅዱስን በውስጣችን ያሳደረ እግዚአብሔር በውስጣችን ያለው መንፈስ ቅዱስ አይዘንብን። ቅዱስ ጳውሎስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት አለ። ኃጢአት አትስሩ፣ አትበድሉ፣ ሁልጊዜ እንዳበራ በሰውነታችሁ ውስጥ ይኖር ነው። ስለዚህ መንፈስ ቅዱስ ቋንቋ ብቻ አይደለም፣ ከቋንቋ በላይ ነው። ለሐዋርያት የሰጣችሁ የልብ ጽናት፣ የውስጥ ንጽህና፣ የኃጢአት ስርየት መስተስሪ ነው። የመንፈስ ቅዱስ ስጦታው ልዩ ነው። የምስጢር መገለጥ፣ የመንፈሳዊ ጥበብ መሞላት፣ ሀብተ ፈውስ፣ ሀብተ ኃይል፣ ሀብተ መዊ፣ እነዚህን ሁሉ በአንድ ላይ አድሏቸዋል። ይሄኛም ውስጥ መስራት አለበት። እግዚአብሔር በምድር ላይ እስከዛሬ የሚያቆየን ለምድሪቱ የኛ ያልኛ እንድንኖር እንድንቆይ አይደለም። መኖር እንደውም ይከብዳል። በእኛ የሚፈልገው ስራ አለ። እግዚአብሔር እስክንጸድቅለት ይፈልጋል። ብቆች እስክንሆን ይፈልጋል። በውስጣችን ያለው መንፈስ ቅዱስ ሐዘኑን እንዲያቆም ያስፈልጋል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ማለት ቅዱስ የእግዚአብሔር መንፈስ እናንተ ውስጥ አለ። ለቤዛ ቀን የታተማችሁበት ሀብተ ወልድ ያገኛችሁበት በ40 እና በ80 ቀን ልጅነት ስናገኝ ሜሮኑን ስንቀባ መንፈስ ቅዱስ በእኛ ላይ ወርዷል። ክብርና ምስጋና ለአምላካችን ይሁን። ከዚህ ጊዜ ጀምሮ ተወልደናል። ለዚህ ነው ልደተ ቤተ ክርስቲያን የምንለው። በስቅለቱ የተሰጠው ስጦታ በተግባራዊነት ተገልጦልናል ማለት ነው። ስለዚህ ከውጫዊ ምልክት ወደ ውስጣዊ ብርሃን መግባት አለበት ክርስትና። አሁን ከላይ በጣም እናምራለን፣ ነጠላ ለብሰናል፣ በትዕግስት ተቀምጠናል። የዚህ ሁሉ ትዕግስት ውጤት ግን የተወደዳቸው የእግዚአብሔር ቤተሰቦች በለውጥ የሚገለጥ መሆን አለበት። ለሌላው መትረፍ አለብን። ተፈውሰናል፣ እንፈውስ። የቋንቋ አስፈላጊነት ለአገልግሎት ነው። እግዚአብሔርን ለማምለክና ለማመስገን፣ በብሔርና በጎጥ ለመለያየት አይደለም። ቋንቋ ሲጀመር እርግማን ነበረ። በአዲስ ኪዳን ደግሞ ሀብት ሆኗል። አንድ የአማርኛ ተናጋሪ ወላይትኛና ኦሮምኛ፣ ትግርኛና ጉራግኛ፣ ጉምዝና ሽናሻ፣ ጋሞኛና ወላይትኛ ቢናገር ሀብት ነው። ወንጌል ከሰበከበት፣ የተጣላ ካስታረቀበት፣ በጎ ስራ ከሰራበት ሀብት ነው። ስለዚህ ብሔርተኝነት ኃጢአት ነው። የቋንቋ ሀብት ግን ስጦታ ነው። የቋንቋ ዕውቀት ግን ሀብት ነው። በሀብት እንድንኖር እግዚአብሔር ይርዳን። ስለዚህ እግዚአብሔር ዘረኝነትን የነቀለበት፣ ክፉ ሐሳብን ያስወገደበት፣ የኃጢአትን እሾህ የነቀለበት፣ ቤተክርስቲያን የተወለደችበት፣ የሚደንቅ ሁኔታ የእሳት ጥምቀት የተገለጠበት፣ የእሳት ጥምቀት የታየበት፣ የእሳት ላንቃ የወረደበት ልዩ ቀን ነውና ዛቲ ዕለት እንተ ገብረ እግዚአብሔር ብለናል። ንትፈሳህ ወነተሐሰይ ባቲ፣ በሷ ደስ ይበለን ብለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር።